አሜሪካ ዘውትር በኩይ ተግባር የምትታወቅ ናት። ይህ የአሜሪካ ዝንባሌ በቀናት በወራትና በዓመታት ውስጥ በተደጋጋሚ የታየ ነው። በቅርቡ እንኳን ህንድን በንግግር በሚባሉ መሰል የንግድ ድርድሮችና በሌሎች በርካታ ዘርፎችም ይገጥሟታል። እስራኤልም ተመሳሳይ ናት። በእስራኤልና በሊባኖስ መካከል የሰላም ስምምነት ተደርጎ ወዲያውኑ ነበር እስራኤል ቤሩትን በመደብደብ የተኩስ አቁም ስምምነቱን የጣሰችው። በዚያን ጊዜ ኢራናውያን እስራኤል የተኩስ አቁም ስምምነቱን ካላከበረች እኛ የሆርሙዝ ሰርጥን አንከፍትም አሉ። በነገራችን ላይ አስታራቂዋ ፓኪስታን በግልጽ እንዳስቀመጠችው ሊባኖስ በተኩስ አቁሙ ስምምነት ውስጥ መካተቱ አይቀርም። ኢራን መጀመሪያ ላይ የባህር ሰርጡን ከዘጋች በኋላ አሜሪካ በኢራን ላይ እገዳ አድርጌያለሁ አለች። ከዛም በሊባኖስ የተኩስ አቁም ስምምነቱ ተግባራዊ ሲሆን ኢራንም በዚያ መሰረት ወደ ስምምነቱ እንመለሳለን፣ የባህር ሰርጡንም እንከፍታለን አለች። ከዚያም ትራምፕ አይሆንም፣ እኛ እገዳችንን እንቀጥላለን አለም። እንዲህ አይነቱ አካሄድ ምን አይነት ፖሊሲ እንደሆነ ለመናገር እንኳን ይከብዳል። በመሰረቱ ትራምፕ የፈለኩትን ማድረግ እችላለሁ ብሎ ያስባል። ይህንንም በየቀኑ ይናገራል። ኢራናውያን በምንፈልገው ነገር ሁሉ ይስማማሉ ብሎም ያስባል። ኢራኖች አድርጉ ብለን ያደረጓቸውን 7 ስምምነቶችንም ዘርዝሯል። የኢራን ፓርላማ አፈ ጉባኤ ግን እነዚህ ሁሉ ነገሮች ውሸትና ፈጽሞ ያልተፈጠሩ ናቸው ብሏል።